በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 11 በዚህች ዕለት አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ ነው። ይህችም ቅድስት ከኢየሩሳሌም አገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ናት። ለማጣትም 3 ሴቶች ልጆች አሉት። የታላቂቱም ስሟ ማርያም ናት። ሁለተኛዋም ስሟ ሶፊያ፣ ሶስተኛይቱም ስሟ ሐና ናት። ታላቂቱ ማርያምም ለባል ተድራ አዋላጅ የሆነች ሰሎሜን ወለደቻት። እርሷም መድኃኒታችንን ከወለደችበት ጊዜ ጀምሮ በስደቷም ወራት ከአረጋዊ ዮሴፍ ጋር እመቤታችንን ድንግል ማርያምን ያገለገለቻት ናት። ሶፊያም ለባል ተድራ ለመጥምቁ ዮሐንስ እናቱ የሆነች ቅድስት ኤልሳቤጥን ወለደቻት። ይችንም ቅድስት ሐና ከይሁዳ ነገድ ለሆነ ጻድቅ ስሙ ኢያቄም ለሚባል አጋቧትና እመቤታችንን ቅድስት ድንግል ማርያምን ወለደቻት። እሊህም ሰሎሜና ኤልሳቤጥ ለቅድስት ሐና የእህትማማች ልጆች ናቸው። የዚችንም የቅድስት ሐናን በስውር የምትሰራውን ገድሏን እና ትሩፋቷን እንዳናስታውሰው አናውቀውም፣ ግን ከሴቶች ሁሉ እንደምትበልጥና እንደምትከብር እናውቃለን እንረዳለን። እርሷ አምላክን በሥጋ ለወለደችው ወላጇ ትሆን ዘንድ የተገባት ሆናለች እና ከሴቶች ሁሉ የሚበልጥና የሚበዛ ትሩፋትና ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገባት ነበር። ይህችም ጻድቅት ሐና መካን በመሆኗ ልጅን ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማልድ ነበር። እግዚአብሔርም በእርሷ ለዓለም ሁሉ ድህነት የተደረገባትን ይችን የተባረከችና የከበረች ልጅን ሰጣት። እርሷም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ናት። ስለዚህም ይህን ታላቅ ጸጋ ስለሰጣት የበዓሏን መታሰቢያ በደስታ ልናከብር ይገባናል። ለእግዚአብሔር ምስጋና ይሁን፣ በጸሎታ የሚገኝ በረከቷም ከኛ ጋር ይሁን ለዘላለሙ አሜን። በዚችም ቀን ሁለተኛ የአርኬላዎስ ሰማዕትና የአበምኔት ኤልሳ ዳግመኛም የመነኮስ ጳኩሚስ እና የሰማዕት ሚናስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።